ጤና ይስጥልን የተወደዳችሁ ተመልካቾቻችን እንዴት ሰነበታችሁ? ከአማራ ሚዲያ ኮርፖሬሽን ሳምንታዊ የሰሞንኛ ዝግጅታችን ተጀምሯል። እንግዲህ የሰሞንኛ ዝግጅታችን ከአሁን በፊት እኩለ ቀን 7 ሰዓት ጀምሮ በቀጥታ ስርጭት ወደ እናንተ ሲደርስ እንደነበር ይታወሳል። ከዛሬ ጀምሮ ደግሞ ዘወትር አርብ ከ4 ሰዓት ዜና ሙዳይ ቀጥሎ በቀጥታ ስርጭት ወደ እናንተ የሚደርስ ይሆናል። ዛሬም እንደተለመደው የተለያዩ ርዕሰ ጉዳዮችን እያነሳን ከእናንተ ጋር ቆይታ እናደርጋለን። ይካስ ማስረሻና ዘመኑ ታደለ ከመላው የስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ እናደርጋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋበዝናችሁ። ይካስ እንግዲህ የተለያዩ ርዕሰ ጉዳዮችን እያነሳን ነው ከተመልካቾች ጋር ቆይታ የምናደርገው። ምን ጉዳዮችን ይዘናል? በዛሬው 3 ርዕሰ ጉዳዮችን ይዘናል። እንግዲህ ከሰሞኑ የአማራ ክልል የቱሪዝም እንቅስቃሴ መነቃቃት ታይቶበታል። በገና በዓል አከበርን። አሁን ደግሞ ጥምቀትን በ11 አክብረናል። እንግዲህ ሌሎች በዓላትም በጥር ወራት በስፋት ይከበራሉ። እሱን በዋናነት እንመለከታለን። በሁለተኛ ርዕሰ ጉዳያችን ደግሞ በተለይ ደግሞ ዲጂታል ኢትዮጵያ አሁን ያለንበት ዲጂታል 2030 እሱን በስፋት እንመለከታለን። ዘመኑ ወደ ዓለም አቀፍ ደግሞ ተሻግረን እንግዲህ በዳቮስ የዓለም የኢኮኖሚ ፎረም እየተካሄደ ነው ያለው። ይካስ ይህንን ፎረም ምን ጉዳዮች እየተነሱበት ነው የሚለውን ወደ በኋላ ላይ ከተመልካቾች ጋር ቆይታ እናደርግበታለን። ወደ መጀመሪያው ርዕሰ ጉዳያችን ስናልፍ እንግዲህ የአማራ ክልል ቱሪዝም ከባለፉት ዓመታት ሁኔታ አንጻር ሲታይ ሞቅ ደመቅ ብሎ የሀገር ውስጥና የውጭ ቱሪስቶችም በስፋት የተገኙበት በዓል በስፋት እየተከበረ ነው የሚገኘው። በገና ላሊበላ በዓል የልደት የጌታ ኢየሱስ ክርስቶስ የልደት በዓል በድምቀት ብዙ ቱሪስቶች የተገኙበት ነበረ። በጎንደር የጥምቀት በዓልም እንዲሁም በባህር ዳርና በሌሎችም አካባቢዎች በሰሜን ሸዋ ኢራምቡቲ ከፍተኛ ቱሪስቶች የተገኙበት፣ በተለይ የሀገር ውስጥና የውጭ ቱሪስቶች አማራ ክልልን የቱሪዝሙን ዘርፍ ኢኮኖሚያዊ እንቅስቃሴውን በጥሩ ሁኔታ ላይ የታየበት ሁኔታ ነበረ። እንግዲህ የአማራ ክልል ሰፊ የቱሪዝም ሀብት ካላቸው የሀገሪቱ አካባቢዎች አንዱ እንደሆነ ይታወቃል። ይካስና የቱሪዝም ሀብቱ በተለይ ባለፉት ዓመታት ክልሉ ላይ በገጠሙ የሰላም እጦት ችግሮች ከዛም አስቀድሞ የነበረው የሰሜኑም ጦርነት እንደዚሁም የኮቪድ ጋር ተያይዞ ባለፉት ዓመታት ከፍተኛ የሆነ ጫና ከደረሰባቸው ዘርፎች መካከል አንደኛው ቱሪዝም እንደሆነ ይታወቃል። አሁን ላይ እንግዲህ በተለይ የአማራ ክልል ቱሪዝምን ስናስብ ጥር ደግሞ በተለየ ሁኔታ በተለይ ከታህሳስ መጨረሻ ወራት ጀምሮ እስከ ጥር መጨረሻ ወራት ድረስ ያሉት ጊዜያት ደግሞ የአማራ ክልል ቱሪዝም በከፍተኛ ሁኔታ የሚያድግበት የሚነቃቃበት እንደሆነ ይታወቃል። ይህኛው ዘርፍ በተለይ በጥር ወራት የሚከበሩ በዓላትም ጭምር ከአሁን በፊት ከፍተኛ መቀዛቀዝ ደርሶባቸው እንደነበረ ጉዳት ደርሶበት እንደነበረ ዘርፉ ይታወቃል። ዘንድሮ ግን በተለየ ሁኔታ ደመቅ ባለ መንገድ በዓላትን ሲከበሩ ቆይተዋል። እንግዲህ ታህሳስ 29 ላሊበላ ላይ የተከበረው ላሊበላ በዓሉ አከባበሩ ሃይማኖታዊ እሴቱ ማህበራዊ እሴቱ ራሱን ችሎ የሚከበረ በዛ መከበሩ በራሱ ደማቅ አድርጎት ነበር። ከዛም ባሻገር በራሱ ላሊበላ ቅርስነቱ የአብያተ ክርስቲያናቱ በራሱ በዓለም ቅርስነት የተመዘገቡ በከፍተኛ ሁኔታ የቱሪስት መዳረሻ ከሆኑ የሀገሪቱ አካባቢዎች መካከል አንዱ ነው እና ሁለቱንም ሃይማኖታዊ በዓሉንም ማክበር ዓመቱን ሙሉ የሚጎበኝ ነው ላሊበላ። በታህሳስ 29 ሲሆን ደግሞ በልዩ ሁኔታ ቤዛ ኩሉ በዓል ደመቅ ብሎ ሲከበር ነበረ። ጥምቀትም በተመሳሳይ ነው የነበረው። በተለይ እንደሚታወቀው በኢትዮጵያ ውስጥ ከሚጎበኙ ወይም የቱሪዝም መስህብ ከሚባሉ ክልሎች አንዱ በስፋት የሚታወቀው የአማራ ክልል የቱሪዝም መስህብ የቱሪዝም አካባቢ ነው እና ይህ የቱሪዝም አካባቢ እንደሚታወቀው በርካታ ቱሪስቶችን ማስተናገድ የሚችል በተለይ ከዚህ በፊት እምቅ ሀብት ያለው ክልል ነው የአማራ ክልል እና በርካታ የቱሪዝም የሚጎበኙ ቦታዎች አሉት፣ የሚዳሰሱ ቅርሶች እንዲሁም ሃይማኖታዊና መንፈሳዊ የሆኑ እንዲሁም ባህላዊ የሆኑ ክብረ በዓላት ሁነቶቹ ለቱሪዝም መነቃቃት እጅግ በጣም አስተዋጽኦ የሚያደርጉ ሁነቶች ናቸው። ዘመኑ እንግዲህ እንደሚታወቀው ከዚህ በፊት ያሉ ታሪካዊ፣ ባህላዊ፣ ሃይማኖታዊ በዓላት ለክልሉ ቱሪዝም እጅግ በጣም ጥሩ የሚባል የቱሪስት ፍሰት እንዲኖር የሚያደርግ ነው። እንግዲህ ከዚህ ጋር ተያይዞ አዲስ ማልማት ላይ አሁን በሀገሪቱ ደረጃ እያሉ የቱሪዝም መዳረሻዎች እየተገነቡ ነው የሚገኙት። እነዚህ የቱሪዝም መዳረሻዎች እንግዲህ ለክልሉም ብሎም ለሀገሪቱ የቱሪዝም ፍሰት ከፍተኛ የገቢ ምንጭ ለማድረግ እንደ አንድ ገፊ ምክንያቶች ናቸው ማለት ነው። እንግዲህ እንደሚታወቀው ገበታ ለሀገር፣ ገበታ ለሸገር እንዲሁም በተለያዩ አካባቢ የሚገነቡ ትስስሮችን ከጥንታዊ ወይም ከታሪካዊ የቱሪዝም ቦታዎች ጋር
አብሮ አስተሳስሮ መጠቀም ለክልሉ ኢኮኖሚ ለሀገሪቱ ኢኮኖሚ ትልቅ አስተዋጽኦ የሚያደርግ ነው ማለት ነው ዘመኑ። እንደሚታወቀው እንግዲህ ቱሪዝምን ማልማት ይጠበቃል። አሁን ክልሉ ያለበት በርካታ መልማት የሚገባቸው የቱሪዝም አካባቢዎች የቱሪዝም ቦታዎች አሉና የመንገድ ትራንስፖርት ያልተሟላላቸው ጥገና ያልተደረገላቸው በርካታ የቱሪዝም አካባቢዎች አሉና እነዚህን የቱሪዝም አካባቢዎች ደግሞ ማልማት ይጠበቃል። እንደዚያ ሲሆን ነው እንግዲህ ቱሪስቱ ከሀገር ውስጥም ያለው ቱሪስትም ቦታውን አካባቢውን ማየትና መጎብኘት የሚችለው ማለት ነው። እንግዲህ ተመልካቾቻችንን በምስሎቻችን ላይ ያዩት ነው እና የበዓል አከባበራትን ስንመለከት ከጥር ወር በተለየ ሁኔታ ነው። አሁን እነዚህ ቀደም ሲል ያነሳቸው በተለይ አዳዲስ የተገነቡትም ነባር የሚባሉ የቱሪዝም መዳረሻዎችም ጭምር ቱሪስቶችን በከፍተኛ ሁኔታ እያስተናገዱ እንደሆነ በምስሉ ላይ ተመልካቾቻችን እያዩ ነው። አሁንም እንደምንመለከተው ለምሳሌ ጥርን በባህር ዳር አሁን እየተላለፈ ያለው የጥምቀትም የተላለፈበት መንገድ እነዚህ በዓላት አሁን ላይ በተለይ የአማራ ክልል ቱሪዝም ወጥ በሆነ መንገድ አመቱን ሙሉ ማስጎብኘቱ አመቱን ሙሉ ጎብኚዎች ወደ ክልሉ እንዲመጡ የሀገር ውስጥም የውጭም ጎብኚዎች ወደ ክልሉ እንዲመጡ ከመስራት ባሻገር በተለይ የጥር በዓላትን ግን አስተሳስሮ ለመፈጸም ጥረት ሲደረግ እንደነበረ አስቀድሞም የአማራ ሚዲያ ኮርፖሬሽን በዘገባዎቹ ሲሰራ ነበርና የባህልና ቱሪዝም ቢሮም ቅድመ ዝግጅት አድርጎ እንግዶች መጥተው በተለይ ለምሳሌ በጥር 29 ላሊበላን ካከበሩ በኋላ ከዛ ቀጥሎ የሚመጡ ጥርን በባህር ዳር ይከበራል። ወሩን ሙሉ ነው በባህር ዳር ጥር በባህር ዳር የሚከበረውና ጥርን በባህር ዳር እንዲሳተፉ ላሊበላ ደርሰው እንደገና ጎንደር ጥምቀትን እንዲያከብሩ ጥምቀት በተለይ ጎንደር ኢራምቡቲም ይከበራል። እዚሁ ባህር ዳር ራሱ ድባብ አለው። ሌሎች የክልሉ አካባቢዎችም ይከበራል። እዚህ ላይም ጭምር እንዲገኙ ከዛም ባሻገር አሁን በቅርቡ የተከበረው የጊዮን የአባይ ምንጭ በዓል በተመሳሳይ ቀጣይ የሚከበሩ ደግሞ አሉ። የአገው ፈረሰኞች በዓልን ጨምሮ የሰባሮ ጊዮርጊስ የሚባለው አስቴሪዮ ማርያም የሚባሉት በመርጦ ለማርያም ጨምሮ በተለያዩ የአገሪቱ አካባቢዎች ይከበራሉ። መርቆሪዎስ በዓል አለና እነዚህ በዓላት ላይ ቱሪስቶቹ በታህሳስ 29 በላሊበላ ከጀመሩ በኋላ እነዚህን በዓላት ታድመው ተሳትፈው እንዲሄዱ የመቆያ ጊዜያቸው እንዲረዝም አስተሳስሮ የመስራት ስራ እየተሰራ ነው ያለውና የዘንድሮው በዓል በዚህ መንገድ በደንብ የተሳካለት ነው ብለን ማንሳት እንችላለን። በተለይ የአማራ ክልል የቱሪዝም ፍሰት ምን ማለት ነው ለክልሉ የሚለው በርካታ ነገሮችን ማየት እንችላለን። በተለይ ከፍተኛ ኢኮኖሚ መነቃቃት የሚታይበት ነው ዘመኑና ሆቴሎች በጎንደርም በላሊበላም በባህር ዳር በተለያዩ አካባቢ ያሉ የንግድ ባለሀብቶች የንግድ ባለቤቶች ከዛ ባለፈ ደግሞ በተለይ በስፋት የሚታወቀው በቱሪስቶችን ኢቨንቱን ወይም ሁኔቱን ከማየት ባለፈ የቱሪስቶችን ቆይታ በማራዘም ክልሉ ማግኘት የሚችለውን ኢኮኖሚ እንዲያገኝ ለማድረግ በርካታ ስራዎችን መስራት ይጠበቃል። ከዚህ ጋር ተያይዞ በተለይ ለሎጂዎች እንዲሁም ደግሞ ለንግዱ ማህበረሰብ ኢኮኖሚያዊ ፋይዳው እጅግ በጣም ትልቅ ነውና ይህንን ሁኔታ በደንብ ማስተዋወቅ በደንብ ማሳየት ቱሪዝም እንግዲህ እንደሚታወቀው ከጉዞ በላይ ነውና አብሮነት የሚታይበት በተለይ የሰው መስተጋብር አለባበሱ በተለይ የሚገለጽበት ከዚያ ባለፈ ደግሞ ኢኮኖሚም በአንድም ይሁን በሌላ መልኩ የሚያድግበት የሀገር ገጽታም ለሌላው ማህበረሰብ የምትገነባበት ነውና የዚህ የአማራ ክልል የሰሞኑ በተለይ ይሄ የታህሳስ መጨረሻና ጥር አካባቢ ወሩ ሙሉ ማለት ይቻላል ከፍተኛ የክልሉን ገጽታ የሀገሪቱን ገጽታ ከዓለም ጋር የምታስተሳስርበት ሁነት ነው ይህ ድርጊት። እንግዲህ በዓላቱን በደንብ ለማነቃቃት ተፋዞ የነበረውን የዘርፉን ለማነቃቃት በደንብ ተጠቅሞበታል ብዬ አስባለሁ። ክልሉ ከኢኮኖሚያዊ ጠቀሜታው ከፍ ያለ ነው እንደምታስቡ። በዓላቱ በራሱ አሁን የተከበሩበትን ባህላዊ እሴት ያላቸው ሃይማኖታዊ እሴት ያላቸው በዓላት ተከብረዋልና ከነዚህ እሴታቸው ሳይነጠሉ በደንብ ማህበራዊ ትስስርን በሚፈጥሩ መንገድ እንደምታውቀው በዓላቱ ሃይማኖታዊ ሆኑ ሌሎች ባህላዊ እሴት ያላቸው በዓላት እሴታቸውን ጠብቀው መከበራቸው ከፍ ያለ ማህበራዊ ትስስር የሚፈጥሩ ሆነዋል። ከዚህም ባሻገር አሁን በዓላቱ ከመደበኛ ሁነትነት ባሻገር አሁን በዓሉን ከመታደም እዛው በዓሉ ላይ የሚኖሩ ሁነቶች ባሻገር የእውቀት ምንጭ መሆን አለባቸው በሚል አሁን በየበዓላቱ አከባበር ከዋዜማው ጀምሮ ሳምንቱንም ቀደም ብሎ ሌሎች አውደሬዎች ይዘጋጃሉ። የጥናትና ምርምር ስራዎች ሲሰሩ ተመልክተናል። በተለይ የዓለም መልክ እንዲኖራቸው ደግሞ በዓላቱ በዓለም አቀፍ ደረጃም ለማስመዝገብ በዩኔስኮ እንደዚህ ያሉ የጥናትና ምርምር አውደሬዎች ቀደም ብሎ ሲካሄዱ ነበር። አሁን በጥር ወርም ጭምር ለምሳሌ በያዝነው ወር የአገው ፈረሰኞች ማህበርን ለማስመዝገብ ጥረት እየተደረገ ነበር። ይህንን ለማስመዝገብ የሚደረገውን ጥረት በተመለከተ
ሰፊ የጥናትና ምርምር ስራዎች ከሚመለከታቸው የፌደራልም የክልልም እንደዚሁም ከትምህርት ተቋማትም ከከፍተኛ ትምህርት ተቋማትም በዚህ በባህር ዳር ውይይቶች አስቀድመው ሲደረጉ ነበርና የእውቀት ምንጭም ጭምር የሆኑ ነው። እነዚህ ደግሞ ትውልዱንም ለመገንባት ባህላዊንም ሃይማኖታዊም ይዘት ያላቸውን በዓላትንም ከዚህ ይዘታቸው ሳይነጥሉ ለማስተላለፍ ከፍ ያለ ሚና አላቸው። እንግዲህ ዘርፉ የአማራ ክልልን ጨምሮ በሀገር አቀፍ ደረጃ ብዙም ትኩረት ያልተሰጠው ዘርፍ እንደነበር ይነሳል። ቱሪዝም አፍሪካ ላይ ዓለም ላይም ሰፊ ከሀገር ውስጥ ምርት ውስጥ ሰፊ ድርሻ ያለው ዘርፍ ያለባቸው ሀገሮች አሉ። ከአፍሪካ እነ ሲሸልስን እነ ሞሪሼስን ማንሳት እንችላለን። ጎረቤት ሀገራት ኬንያ በራሱ ከጂዲፒ ውስጥ ከፍተኛ ድርሻ ካላቸው ዘርፎች ውስጥ አንዱ ቱሪዝም ሆኗልና አሁን ደግሞ የኢትዮጵያ መንግስትም ከአምስቱ የኢኮኖሚ ምሰሶዎች መካከል አንደኛው ቱሪዝምን አድርጓል። የአማራ ክልል መንግስትም ከዚህ ቀርቶ የ25 ዓመት የአሻጋሪ እቅድ እንዳቀደ ይታወቃልና በአሻጋሪ እቅዱ ውስጥ የቱሪዝም ዘርፍ ልማት በልዩ ሁኔታ በልዩ ትኩረት የሚሰራ ተብሎ ተቀምጧል። በተለይ ቱሪዝምን ማስተዋወቅ አሁን ዲጂታል ዓለም ውስጥ ነው የምንገኘው ዘመኑና በዲጂታል ዓለም ውስጥ ደግሞ ይህንን የቱሪዝም ለሌላው ዓለም ማስተዋወቅ የግድ ይጠበቃል፣ ከእያንዳንዳችን ይጠበቃልና ቱሪዝሙን አሁን ማጥናት መመራመር ማሳደግ ከምሁራኖች ይጠበቃል። በተለይ የቱሪዝም ሴክተሩ ምን ያህል ባለፉት አመታት ተጎድቶ እንደነበር ይታወቃልና ቀጣይነት ያለው የኢኮኖሚ ምህዋር ለመገንባት ካለፉት ችግሮቻችን ተምረን ወደፊት አዳዲስ መስመሮችን በመዘርጋትና በተለይ ደግሞ ያለንን ጸጋ ለሌላው አውጥተን ለማሳየት በርካታ ስራዎች መስራት ይጠብቃልና ዓለም አሁን ወደ አንድ መንደር እየገባ ነው የሚገኘው። አንድ መንደር በተለይ በዲጂታል ቴክኖሎጂ መተሳሰር የምትችልበት ዘመን ነውና በተለይ በክልሉ ውስጥ ያሉ የቱሪዝም ሀብቶችን ጸጋዎችን ለሌላው ዓለም በደንብ አድርጎ ማሳየት የግድ ይጠይቃልና አውደ ጥናቶች ምርምሮች በተለይ የክልሉ መንግስትም በዚህ ጉዳይ ላይ ሰፊ ስራዎችን እየሰራ ነው የሚገኘው። እንደ ሀገር አቀፍ ደረጃ እንግዲህ በተለይ የ10 ዓመት አሻጋሪ የኢኮኖሚ ስራዎችን ከዚህ በፊት የተለያዩ ስራዎች እንዲሰሩ አቅጣጫ የተቀመጠበትን ሁኔታ እናስታውሳለን። እንግዲህ ከንግዱ ማህበረሰብ በተለይ ከትራንስፖርት ጀምሮ እስከ ሆቴል አስተናጋጁ ድረስ የሚጠቀመው ማህበረሰብ በስሩ የሚፈጠረው የስራ ዕድል ፈጠራ እጅግ በጣም በርካታ ነውና እንግዲህ ጭስ አልባው ኢንዱስትሪ ነው የሚባለው ቱሪዝም እና በዚህ ጭስ አልባ ኢንዱስትሪ ውስጥ እነ ግብጽ ሌሎችንም ታላላቅ በተለይ የሚባሉ የአፍሪካ የቱሪዝም መንደር ያላቸው አካባቢዎች አሁን ኢትዮጵያ በተለይ በምትገነባቸው አዳዲስ የመዳረሻ ቦታዎች ወደ ከፍተኛ ደረጃ መምጣት ችላለችና ይህንን የቱሪዝም ሂደት በእያንዳንዳችን ተገቢውን ታሪክ በማጥናት ለተገቢው ጎብኝ ተገቢውን ስራ በመስራት ከፍተኛ ስራ ይጠብቃል ማለት ነው። መልካም እንግዲህ ከሰሞኑን በዓላት አከባበር በተመለከተ የተለያዩ የበዓሉን ያከበሩ ሰዎች እንደዚሁም የተገኙ እንግዶች ያደረጓቸው ንግግሮች አሉ። እሱ ለተመልካቾች አድርሰን ተመልሰን እንገናኛለን። አብራችሁን ቆዩ። ጥምቀት በዓል በዓመት አንዴ የሚመጣ በዓል ከመሆኑ ጋር ተያይዞ በተለይ በዚህ ዓመት ደግሞ ልዩ የሚያደርገው ሰላማዊ በሆነ መንገድ ሁሉም ታቦቶች ከአድባራቸው ወጥተው ወደ ከተራ ወደ ማደሪያ ቦታቸው በሰላም መግባት የቻሉበት ሁኔታ ነው ያለ። ባህላዊ አለባበሱንም ወስደን ስናየው የማህበረሰቡ በተለይ ሃይማኖታዊና ባህላዊ አለባበስን መሰረት ባደረገ መንገድ በዓሉን በልዩ ሁኔታና በደመቀ ሁኔታ ለማክበር እያደረገ ያለው እንቅስቃሴ በጣም ልዩ ነው ማለት ነው። የበዓሉ ድባብ ያው እንደምትመለከተው በደመቀ ሁኔታ እየተከበረ ነው። በጣም ደስ ይላል። ከኔ ስጀምርልህ ደግሞ ያው እንደምታይኝ በነጭ ልብስ የበዓሉን ዋዜማ እየተቀብያለሁ። በጣም ደስ ይላል። እኔ ብቻ አይደለሁም፣ ቤተሰቦች ያሉ እህቶች ያሉ ሁሉም ሰው ጸጉሩን ተሰርቶ እንሶስላ ሙቆ በጣም ደስ በሚል ሁኔታ የበዓሉ ዋዜማ ደስ ይል ነበር። ከትናንትና ጀምሮ ትናንትና ደግሞ አስፓልቱ ሲጸዳ ነበረ፣ ምንጣፍ ሲታጠብ ነበር። አስፓልቱ ላይ ያሉትን ቆሻሾች እያጸዳን በጣም ደስ በሚል ሁኔታ የበዓሉን ዋዜማ ተቀብለናል እና በዓሉ ትንሽ በጣም ከምንም በላይ ስሜት ፈጥሮብኛልም። በአገር ግንባታ በአጠቃላይ በኢኮኖሚና በአካባቢው በልዩ ልዩ የቱሪዝም እንቅስቃሴዎች እንዲሻሻል በማድረግ የከተማዋን የንግድና ኢንቨስትመንት ሁኔታ በእጅጉ እንዲሻሻል በማድረግ ጎንደርን እንደ አካባቢ እና ቤተሰብንና ማህበረሰቡን እንዲጠያየቅና አብሮነታችን የበለጠ እንዲጠናከር ሁነኛ ሚና እየተጫወተ ይገኛል። የበዓለ ጥምቀቱ በዓላችን በልዩ ሁኔታ የምንመለከተው ነው። ስለሆነም ይህንን ሃይማኖታዊ ስነ ስርዓት እና አብሮነታችን እየጎለበተ የመጣውን ባህላዊ እሴትና ትውፊት የበለጠ አውቀነውና ተረድተነው እንድናሻሽል ለቀጣዩ ትውልድም አክብረን እንድናከብረው በእጅጉ ያስፈልገናል። የጎንደርን ስነ ጥበብ ኪነ ህንፃ መለኮታዊ ትምህርትና
እውቀት የሚታይ የሚዳሰስ አብዝቶም የሚነበብ የሚጎበኝ በመሆኑ መመርመር ማሰላሰል ጥልቅ የእውቀት ቦታ ስለሆነ የሁላችንም ተግባር ነው። ተመልሰናል። የተከበራችሁ ተመልካቾቻችን ይህ የአማራ ሚዲያ ኮርፖሬሽን የሰሞነኛ ዝግጅት ነው። ዘመኑ እንግዲህ ቀደም ሲል የጥምቀት በዓል አካባቢ በተለያዩ አካባቢዎች ምን ይመስል እንደነበር እንዲሁም ደግሞ የጥምቀት በዓል ልዩ ትኩረት በመንግስት እንደተሰጠው ትመለከታልና በተለይ ጥምቀት እንግዲህ በቀጣይ የሚከበሩ ትልልቅ የክልሉን ቱሪዝም ሊያሳድጉ የሚችሉ በዓላት ይከበራሉ። በነገራችን ላይ ባህር ዳር በጥምቀት ወይም ባህር ዳርን ጥርን በባህር ዳር የሚል መርሃ ግብር በባህር ዳር ከተማ ተዘጋጅቷል። ሰባሮ ጊዮርጊስ በ18 ይከበራል። እስከ 30 ድረስ የሚቀጥል ይሆናል ማለት ነው። በተለያዩ ሁነቶች ነው የሚከበረው። እነዚህ ሁነቶች ቀደም ሲል ስናነሳው ነበር። በተለይ ማህበራዊ እሴታቸው ቀደም ሲል ተመልካቾችም የተሳታፊዎችም ሲያነሱት እንደነበረው ከመንገዶችን ማጽዳት የሚከበሩበትን ቦታ ማጽዳት ጋር ተያይዞ የሌሎች ሃይማኖት ጭምር ተከታዮች የሚሳተፉበትና ከፍ ያለ ማህበራዊ ትስስርን እየፈጠሩ ያሉ በዓላት ናቸው። እነዚህ በዓላት የሚከበሩበትን መንገድ መሰነድ፣ የሚከበሩበትን መንገድ ላለም ማስተዋወቅ ካሁን በፊት የነበረው የክልሉ የቱሪዝም እንቅስቃሴ ሀብቶቹ ራሳቸው የሚያመጡት እንጂ ማስተዋወቁ ላይ የተመሰረቱ አይደሉም የሚነሳበት ነው የነበረው። አሁን ላይ ግን እሱን ለመቅረፍ ስራዎች እየተሰሩ እንደሆነ ይነሳል። ከቴክኖሎጂም ጋር በተያያዘ አሁን ITMS የተባለ መተግበሪያ የክልሉ ባህል ቱሪዝም ቢሮ እየተገበረ ነው ያለው። እነዚህ በክልሉ የሚከበሩ በዓላት በክልሉ ያሉ የቱሪዝም መዳረሻ የሚሆኑ ሀብቶችን ለማስተዋወቅ ጠቅላላ ያለ የተቀናጀ የቱሪዝም መተግበሪያ አሁን ወደ ስራ እያስገባ ነው ያለውና እንደዚህ ያሉ ስራዎች በደንብ መስፋት ማደግ ያለባቸው ናቸው። ከዚህ በኋላም አሁን በጥር ላይ ብቻ ማይቆም ሌሎች ሃይማኖታዊ በዓላት፣ ሌሎች አመታዊ በዓላት፣ ሌሎች ሁነቶች ይከበራሉ። ነገር ግን ከሁነትም ባሻገር ደግሞ ያሉት ቅርሶቹ በራሱ በየአመቱ በየትኛውም ጊዜ በየትኛውም ሁኔታ መጎብኘት ያለባቸው ቅርሶች አሉ። እነዚህ ቅርሶች ሰፊ የሆነ ኢኮኖሚ ማንቀሳቀስ የሚችሉ ናቸው። እንደሚታወቀው በየአካባቢው በጣም ብዙ አስጎብኚዎች ድርጅቶች አሉ። ከትራንስፖርት፣ ከሆቴል፣ ከአገልግሎት ዘርፍ ጋር የተሰማሩ ከቱሪዝሙ ላይና የነዚህ ኢኮኖሚ እንዲንቀሳቀስ አመቱን ሙሉ መስራት የሚጠይቅ ስራ ነው። ጥር 23 ደግሞ የአገው ፈረሰኞች ማህበር በዓል በድምቀት ይከበራል። ይህ በዓል ደግሞ እንግዲህ በሺዎች የሚቆጠሩ ፈረሰኞች በቦታው ተገኝተው ብዙ ታዳሚዎች በቦታው ተገኝተው ያለውን ትርኢት ያለውን ትዕይንት ይመለከታሉና በዓሉ በድምቀት የሚከበር ሌላኛው በዓል ነው። በነገራችን ላይ መርቆሬዎስ ይቀጥላል። በተመሳሳይ ጥር 25 እንግዲህ እነዚህን በዓላት የውጭ አሁን ቱሪስቶች ብቻ እንዲመጡ አይደለም፣ ክልሉ መጣው እንዲጎበኙ ሌሎች የሀገሪቱ አካባቢዎች ያሉ ዜጎችም ለዛ የተመቸ አድርጎ ማዘጋጀት ከሁላችንም ይጠበቃል። በተለይ ደግሞ እንግዳ ተቀባይ መሆን በየአካባቢው ቱሪስቶች የመጀመሪያ ቅድመ ሁኔታቸው ሰላምን ይፈልጋሉ። በሚያርፉበት አካባቢ በሚንቀሳቀሱበት አካባቢ ደህንነት እንዲሰማቸው ይፈልጋሉና ያንን ደህንነት እንዲሰማቸው ማድረግ ደግሞ በየአካባቢው ያለው መንግስታዊ መዋቅሩ የሚሰራቸው ስራዎች እንዳሉ ሆነው ከዛ ባሻገር ግን ህዝቡን በራሱ የቱሪዝሙ ሲንቀሳቀስ የመጀመሪያ ተጠቃሚ ህዝቡ ራሱ ስለሆነ በየአካባቢው ካለው አስተዳደር ጋር ተቀናጅቶ የቱሪዝም ዘርፉን ማነቃነቅ ይጠበቃል። ይካስ በነገራችን ላይ መረጃዎች እንደሚያሳዩት እንግዲህ ከባለፉት ዓመታት ሁኔታ አንጻር ሲታይ የዘንድሮው የጥምቀት በዓልም እንዲሁም የሌሎች የበዓላት አከባበር ሂደት ሲታይ አንጻራዊ ሰላም የታየበት እንደነበር እንግዲህ ጎብኚዎችም ተከታዮችም እዛ አካባቢ ያሉት ሁኔታዎች ሲገልጹ ነበርና ጥሩ የሚባል ህብረተሰቡ በተለይ በየአካባቢ ያለው የማህበረሰብ ተሳትፎ አበረታች የሚሆን እንደሆነ ነው። እንግዲህ እንደሚታወቀው የአንዳንድ ታሪካዊ መረጃዎችን ለማየት ያህል እንደሚታወቀው በጣሊያን ወረራ ወቅት በአገው ፈረሰኞች አርበኞች የተመሰረተ ማህበር ነው። እንግዲህ ይህ ማህበር አሁን ቀጣይ በ23 የሚከበረው የአገው ፈረሰኞች ማህበር ማለት ነው። እንግዲህ በሌላኛው መልኩ የምናከብረው ደግሞ የደብረታቦር መርቆሬዎስ፣ ደብረታቦር ብቻ አይደለም በነገራችን ላይ እስቴ መካነ ኢየሱስም የሚከበር ትልቅ በዓል ነው። መርቆሬዎስ የፈረስ ጉግስን እዛ ትመለከታለ። እጅግ በጣም ያለው ትዕይንት ልክ በጣሊያን ዘመን እንደነበረው ሁሉ የአርበኞችን የፈረስ ጋላቢዎችን እጅግ በጣም ቀልብ የሚስቡ በነገራችን ላይ ደብረታቦር በጣም ታሪካዊ የጋፋትን ታሪክ ታገኛለ። ታሪካዊ ሁኔታዎችን በስፋት እዚያ ታገኛለና አብረ የቱሪዝሙን ትስስር እየፈጠርክ ሂደቱን በደንብ ማሳየት ከተቻለ ቱሪዝሙን በደንብ ማበልጸግ፣ ማሳደግ፣ ማስተዋወቅ አሁንም ይጠበቃል ማለት ነው። ዘመኑ ካለን ሰዓት አንጻር ወደ ሁለተኛው ርዕሰ ጉዳያችን እንለፍ። ይካስ ሁለተኛው ርዕሰ ጉዳያችን የዲጂታል ኢትዮጵያ 2030 ነው። ኢትዮጵያ እንግዲህ ባለፉት 5 ዓመታት ዲጂታል ኢትዮጵያ 2025ን ስተገብር እንደነበረ ይታወቃል። አሁን ደግሞ የመጀመሪያው ምዕራፍ የዲጂታል ንቅናቄ አልቆ ወደ ዲጂታል 2030 ስትራቴጂ ተሸጋግራለች። ሁለተኛው ርዕሰ ጉዳያችን ይህ ነው። ይካስ
አዎ ልክ ነው ዘመኑ ዓለም ወደ አንድ መንደር እየመጣች ነው። በተለይ ትስስሩ ከጊዜ ወደ ጊዜ እየጨመረ እየጠበቀ አሁን ቴክኖሎጂው እጅግ በጣም የሰው ልጆችን ህይወት እየመራ ነው የሚገኘውና በዲጂታል ላይ የተመሰረተ ዓለም እየተፈጠረ ነው የሚገኘው በአሁኑ ሰዓት። በተለይ ትስስሩ ግንኙነቱ ካለ ቴክኖሎጂ መስራት መራመድ እንደማትችል እያሳየ በተግባር እየታየ ነው። እንግዲህ ዲጂታል ቴክኖሎጂ አሁን በተለይ ያለንበት ዓለም መልእክት መቀበል ብቻ መልእክት መላላክና መቀባበል ብቻ ሳይሆን እያንዳንዱ ተግባርህ ከቴክኖሎጂ ጋር የተመሰረተ እየሆነ እየመጣ ነውና በተለይ ቀበሌ ሄደህ ጉዳይ ከምታስፈጽምበት እስከ ባንክ እስከምትጠቀምበት እያንዳንዱ ጉዳይና ተግባርህ በዲጂታል ቴክኖሎጂ እየተመራ እየሄደ ያለበት ሁኔታ እንመለከታለን። አዎ እንግዲህ የኢትዮጵያም ከዚህ ዲጂታል ዓለም የተገነጠለች ዓለም አገር አይደለችም እና ያንን መሰረት ያደረገ ስትራቴጂ እየተገበረች ነው ያለችው። እንዳነሳ ነው እንግዲህ እስከ ባለፈው ታህሳስ ወር ድረስ የዲጂታል ኢትዮጵያ 2025 እየተተገበረ ነው የነበረው። በጣም በርካታ ጉዳዮች የተተገበሩበት ነው የነበረው። አሁን ደግሞ በቅርቡ ባሳለፍነው ታህሳስ ወር እንደዚሁ በሚኒስትሮች ምክር ቤት ጸድቆ የስትራቴጂው የዲጂታል ኢትዮጵያ 2030 በይፋ ተጀምሯል እና ዲጂታል ኢትዮጵያ 2030 ከዲጂታል ኢትዮጵያ 2025 ስትራቴጂ የተገኙ ልምዶችን አንስቶ ብዙ ጉዳዮች ማሳደግ የሚችል አዳዲስ ነገሮችንም የሚጀምር ስትራቴጂ እንደሆነ ይነሳል። ከዚህ ጋር ተያይዞ እንግዲህ የዲጂታል ኢትዮጵያ 2030 በዋነኛነት 3 ጉዳዮችን ያነሳል። ኢኮኖሚያዊ ልማትን፣ ማህበራዊ ልማትን እንደዚሁም መንግስታዊ አስተዳደርን በልዩ ሁኔታ የሚያያቸው ናቸውና ከዲጂታል ኢትዮጵያ 2025 በጣም ብዙ ለውጦችን አይተናል። እንግዲህ እነዚህን ለምሳሌ የዲጂታል መታወቂያ በዲጂታል ኢትዮጵያ 2025 ስትራቴጂ ሀገሪቱ ከጀመረቻቸው ነገሮች መካከል አንደኛው ነው። በዝርዝር የምንመጣበታለን በኋላ ላይ። የመሶብ የአንድ ማዕከል አገልግሎት በቅርቡ ከአዲስ አበባ ተጀምሮ እዛም በአማራ ክልል በክልል ደረጃ በባህር ዳርም እንደዚሁም በሌሎች ሪጂኦፖሊታን ከተሞች እየተጀመረ ነው ያለው። መሶብ የአንድ ማዕከል አገልግሎት መንግስታዊ አገልግሎትን ሊያቀሉ ለሚችሉ አገልግሎትን ለዜጎች ቅርብ በማድረግ በኩል ሚና ያለው እንደሆነ ይነሳልና እንደዚህ ያሉ ስኬቶች የተመዘገቡበት ነው የነበረው ዲጂታል ኢትዮጵያ 2025። ከዚህም ባሻገር በተለይ ዓለም አቀፍ ተወዳዳሪ ወጣቶች በዓለም አቀፍ የስራ መስኮችም ጭምር መግባት የሚችሉ ወጣቶችን ለመፍጠር ሲባል የኮደርስ ስልጠና እንደዚሁ በዲጂታል ኢትዮጵያ 2025 ከተተገበሩ ስትራቴጂዎች መካከል አንደኛው ነው። የቴሌኮም አገልግሎት ቴሌብርን ጨምሮ የሰርቪ ወደ 5G ያደገበትን መንገድ የትራንስፖርትም ላይ አካባቢ ነዳጅ በክፍያ የቀረበት መንገድና በቴክኖሎጂ ክፍያ እንዲፈጸም በብዙ የባንክ የክፍያ ስርዓቶች የፋይናንስ የክፍያ ስርዓቶችን በቴክኖሎጂ የማድረግ ነገር ከዲጂታል ኢትዮጵያ 2025 ከተመዘገቡ ስኬቶች መካከል አንደኛው ነው። አሁን እንግዲህ እነዚህን በበለጠ ማሳደግ ሌሎችን አዳዲስ አገልግሎቶችን ደግሞ ማስጀመር የዲጂታል ኢትዮጵያ 2030 ዋነኛ ግብ ሆኖ ተቀምጧል። አዎ በተለይ በፈጠራ ላይ የተመሰረተ ፈጠራ እና መፍጠን ላይ የተመሰረተ አካሄድ ይከተላል የዲጂታል ኢትዮጵያ 2030 ማለት ነው። ቴክኖሎጂ በተለይ ፈጠራ ላይ የሚበረታቱ ሰዎች በስፋት ወደፊት መምጣት ይችላሉ። በተቋማት በዚህ ጉዳይ ላይ አገልግሎታቸውን አሰራራቸውን ዘመናዊ በሆነ በቴክኖሎጂ የታገዘ ፈጣን ቀልጣፋ አገልግሎት እንዲሰጡ ሁኔታዎችን ማመቻቸት ይጠበቃል ማለት ነው። እንግዲህ ዲጂታል ቴክኖሎጂ ሲባል በርካታ ነገሮችን ነው እንግዲህ ዘመኑ አንተ ቀደም ሲልም ስትገልጽ እንደነበረው የሚያካትተው ዲጂታል ስንል በተለይ የምንጠቀምበት ቴክኖሎጂ ቢዝነስ ነው፣ ገንዘብ ማግኛ እየሆነ የመጣ ጉዳይ ነው። ኢኮኖሚ ነው። ኢኮኖሚህን በተለይ የምታሳድግበት የምትቆጣጠርበት አንደኛው ሲስተም ወይም ስርዓት ነው ማለት ነው። በወር በቀን በገቢ በሰዓታት ሁሉ ለክተ በቴክኖሎጂ ተጠቅመ ነው እንግዲህ የሀገርክን ኢኮኖሚ የግለሰቦችን ኢኮኖሚ በደንብ ማሳደግና ማየት የምትችሉት ማለት ነው። ከዛ ባለፈ እንግዲህ ዲጂታል ቴክኖሎጂ እጅግ በጣም ለህብረተሰቡ የስራ ማቀላጠፍ በተለይ አገልግሎት አሰጣጥ ላይ ያለውን እንደ አፍሪካ እንደ ሀገር እንደ ኢትዮጵያ ገና ብዙ መስራት ይጠየቃልና በፈጠራ የታጀበ ከሆነ በፍጥነት የታጀበ ከሆነ ለመንግስት ያስተዳደር ብቻም ሳይሆን ለዜጎች የእርስ በርስ ትስስርም እጅግ በጣም ዘመናዊ ኑሮን ለመመስረት የሚያስችል አንደኛው ክስተት ይሆናል ማለት ነው። ስለዚህ ህብረተሰቡ አሁን ቴክኖሎጂ ዲጂታል ቴክኖሎጂን መጠቀም የአማራጭ ጉዳይ ብቻ ሳይሆን ግዴታ እየሆነ የመጣ ጉዳይ ማለት ነው። ወደ ባንክ ስትሄድ ቴክኖሎጂ ተጠቀም ትችላለህ። እንግዲህ ቀደም ሲል በዲጂታል 2025 ስንጠቀምበት የነበረው የዲጂታል አይዲ መታወቂያ ትስስሩ ከብዙ ተግባራት ጋር ሆኗል ማለት ነው። ህገወጥነትን ትቆጣጠርበታለህ። በተለይ የልማት ስራዎችን በዛው ልክ ፈጣን አገልግሎት ለማግኘት ትጠቀምበታለህና በተለይ ካልተጠቀምክ ዲጂታል ቴክኖሎጂ ካልተጠቀምክ ወደ ኋላ የምትቀርበት ሁኔታ ይፈጠራል ማለት ነው። ስለዚህ በአንድም ይሁን በሌላ መስራት የማትችልበት ሁኔታ ላይ ይከሰታል። ከሌላው ዓለም ጋር ከመላው ዓለም ጋር መራመድ አትችልም ማለት ነው ዲጂታል ቴክኖሎጂ ካልተጠቀም። ስለዚህ ዲጂታል
ቴክኖሎጂ ጠቀሜታው ዘርፈ ብዙ የሆነ ሂደት ወይም ክንውን እየሆነ የመጣ ነው ማለት ነው። አዎ እንግዲህ ኢትዮጵያ አሁን የዲጂታልን ጉዳይ የሉዓላዊነትን ጉዳይ አድርጋ ነው በስትራቴጂ ያስቀመጠቻቸው። ለኢትዮጵያ ብቻ ሳይሆን ለሌሎችም ዓለማት አሁን ከዲጂታል ጋር መራመድን በተመለከተ እኩል የሉዓላዊነት ጉዳይ ሆኖ እየተነሳ ነው። እንደሚታወቀው ዓለም በከፍተኛ ሁኔታ በሳይበር ደህንነት ስጋት ውስጥ ነው ያለችው። በተለይ ደግሞ ሀገራት የራሳቸውን የዲጂታል ስትራቴጂ ነድፈው ወደ ተግባር ካልገቡ ከፍተኛ የሆነ ኢኮኖሚያቸው የሚመታበት፣ ቴክኖሎጂያቸው የሚጠለፍበት፣ ባጭሩ የከፍተኛ የሚባል የሉዓላዊነት ስጋት የሚወድቁበት ነውና ኢትዮጵያም አንዱ 2030 ካስቀመጠቻቸው ምሰሶዎች መካከል አንደኛው የዲጂታል ሉዓላዊነትን ማረጋገጥ ነው። ከዚህ ጋር በተያያዘ እንግዲህ ዲጂታል ኢትዮጵያ 2030 ለዜጎች አገልግሎትን በተመለከተ ለዜጎች መቅረብን ዋነኛ ትኩረቱ አድርጓልና ለዜጎች ባሉበት አካባቢ ሆነው የሚፈልጉትን አገልግሎት እንዲያገኙ እድል የመፍጠር እንደዚሁም ደግሞ እድል ሲባል ደግሞ እኩል እድል የትኛውም ሰው ሊያገኘው የሚችልን እድል ማመቻቸት በ2030 ስትራቴጂ ላይ ከተቀመጡት ነገሮች ውስጥ አንዱ ነው። እንደዚሁም በዜጎችና በተቋማት መካከል የሚኖርን እርቀት ማቀራረብ፣ መተማመንን መፍጠር ከመጓተት ይልቅ በጋራ ተቀራርበው ተቋማትና አገልግሎት የሚፈልጉ ዜጎች ተማምነው አገልግሎቱ እንዲሳለጥ ማድረግ ነው። እንግዲህ የዲጂታል ኢትዮጵያ በራሱ ካስቀመጠችው እንግዲህ 5 የኢኮኖሚ ዘርፎችን አስቀምጣለች በልዩ ትኩረት ግብርና፣ ኢንዱስትሪ፣ ቱሪዝምና ማዕድን 4ቱ ናቸው። አንደኛው አይሲቲው የቴክኖሎጂው ዘርፍ ነውና አሁን ላይ በሚቀጥሉት 5 ዓመታት እና ደግሞ አንደኛው ያድጋል ተብሎ በልዩ ሁኔታ ያድጋል የተባለው ይሄኛው የአይሲቲ ዘርፍ ነው። ስለዚህ የዲጂታል ስትራቴጂ ይህን እዚህ መሰረት ተደርጎ የመጣ ነው ማለት ነው። በዚህ ውስጥ አንደኛው የሚነሳው አሁን በተለይ በዲጂታል ኢትዮጵያ 2030 ላይ ወደ ሰፊው የኢትዮጵያን ሕዝብ ሊያካልል በሚችል መንገድ ለምሳሌ ወደ ግብርናው ዘርፍ ላይ ወደ ተሰማሩ ዜጎች እየገባ ያለ ዘርፍ ነው። ለምሳሌ ግብርናው ላይ በዲጂታል ኢትዮጵያ 2030 ላይ አርሶ አደሮቹም በራሱ በዲጂታል ስትራቴጂ ላይ ተካተዋል። ለምሳሌ አርሶ አደሮች በቀላሉ ሊያገኙት በሚችል የእጅ ስልክ የኔትወርክ ሲስተሙም አብሮ ስለሚያድግ ከአየር ትንበያ መረጃዎችን የአየር ትንበያ ከግብርና ጋር ሰፊ ትስስር እንዳለው ይታወቃል። የአየር ትንበያ መረጃዎችን በቀላሉ ሊያገኙ የሚችሉበትን የገበያ በራሱ የሚያመርቷቸውን ምርቶች ከገበያ ጋር በተያያዘ የሚኖርን የመረዳት ክፍተት ካለ እሱን መሙላት የሚችል የገበያ መረጃ እንዲያገኙ ያመቻቸ ነው። ከፋይናንስም ጋር ተያይዞ የአንደኛው ፋይናንስ በራሱ አርሶ አደሩ የፋይናንስ ተጠቃሚ እንዲሆን አሁን ስትራቴጂ እየተነደፈ ነው ያለው። ይህንንም ሲስተም በዲጂታሉ ተካቶ እንዲያገኝ የብድር አገልግሎት፣ የዋስትና፣ የመድን አገልግሎት በራሱ እንዲያገኝ የሚያስችልበት ስትራቴጂ በዲጂታል ኢትዮጵያ 2030 ላይ ተቀምጧል። ዲጂታል ኢትዮጵያ እንግዲህ 2030 በርካታ ነገሮችን ይዞ ይመጣል። ጊዜን ተቆጥበታል። በነገራችን ላይ በርካታ ጠቀሜታዎች ናቸው ያሉት። እሱን ወደ ኋላ እንመለከታለን። ምክትል ጠቅላይ ሚኒስትር አቶ ተመስገን እሳቸው የሰጡት ሀሳብ አለ። እሱን ተከታትለን በኋላ ሰፋ ያሉ ነገሮችን ልናነሳ እንችላለን። ዘመኑ መንግስት የዲጂታል ኢትዮጵያን መርሃ ግብር ሲዘረጋ መሰረት ያደረጋቸው የሀገር በቀል የኢኮኖሚ ማሻሻያ እቅድ፣ የ10 ዓመት የልማት እቅድና የአፍሪካ ህብረት አህጉራዊ የዲጂታል ትራንስፎርሜሽን ስትራቴጂዎችን ነው። እነዚህም መሰረት አድርጎ የተቀረጸው የዲጂታል ኢትዮጵያ መርሃ ግብር በመደመር መንግስት እይታ መሰረት ፈጠራን፣ ፍጥነትንና እመርታን ለማምጣት እንዲያስችል ሆኖ የተዘጋጀ ነው። ፈጠራ ስንል አዲስ የዲጂታል ቴክኖሎጂዎችንና አጠቃቀሞችን መፍጠር ብቻ አይደለም። የዲጂታልን ዓለም እድሎችን በመጠቀም አዳዲስ ስልቶችን፣ ቴክኖሎጂዎችን፣ አሰራሮችንና ግኝቶችን መፍጠር ጭምር ነው። ፍጥነት ስንል ደግሞ አንድን ሂደት ለማከናወን የሚወስደውን የሰው ኃይል፣ ጊዜ፣ ጉልበትና ቁሳቁስ በመቀነስና በመቆጠብ እጅግ በፍጥነት ለመከወን መቻል ነው። ፈጠራና ፍጥነትን ከመጠቀም ባለፈ ከዓለም እድገት ተስተካካይ ለመሆንና ብሎም ለመብለጥ አንዳንዶችን የእድገት ምዕራፎች እየዘለሉ መሄድ ይገባናል። ዲጂታል ቴክኖሎጂ ለእንዲህ ያለውን መርታ አስቻይ ሁኔታዎችን ሊፈጥርልን የሚችል በዚህ ዘመን የተበረከተልን እድል ነው ብንል መሳሳት አይሆንም። የዲጂታል ዘርፍ ለሁሉም ዘርፎች ተደራሽ ሆኖ አንደኛው የኢኮኖሚ አንቀሳቃሽና የብልጽግና መዳረሻ ግባችን በእጅጉ ለማሳጠር የሚያስችል ዘርፍ መሆኑን በማመን በትኩረት እየተሰራበት ይገኛል። ዲጂታል 2025 ኢትዮጵያን ወደ ሌላ ምዕራፍ አሸጋግሯል። የፋይናንስ አሰራሯን፣
የአገልግሎት አሰጣጧን፣ የህዝብ ትስስሯን፣ የንግድ ስርዓቷን፣ የመንግስት ተደራሽነቷን፣ የጸጥታና ደህንነት አጠባበቋን፣ የሚዲያ አውዷን ወዘተ ወደ ሌላ ምዕራፍ አሻግሮታል። የወጣቶቻችን ስነ ልቦና፣ አስተሳሰብና አሰራር ተቀይሯል። እንኳን ደስ አላችሁ ደስ አለን ማለት እፈልጋለሁ። ዲጂታል ኢትዮጵያ 2030 ስትራቴጂ በሁላችንም ጥረት ትጋትና ትብብር የተጀመሩ የዲጂታል ውጥኖች በአገር አቀፍ ደረጃ በፍጥነት የሚስፋፉበት፣ ተናባቢ የዲጂታል ስነ ምህዳር የምንገነባበት፣ ዘላቂ የሆነ የዲጂታል እመርታ የምናመጣበት እንዲሁም በስርዓት የተደገፈ አገራዊ ትራንስፎርሜሽን የምናረጋግጥበት እንደሚሆን ይጠበቃል። ዲጂታል ኢትዮጵያ 2030 በሁላችንም ጥረት ትጋትና ትብብር ዜጎችን ማዕከል ያደረገ መንግስታዊ ስርዓት በእጅጉ የሚጎለብትበት፣ ሁሉን አቀፍ አካታች የዲጂታል አገልግሎቶች የሚቀርቡበት፣ ሉዓላዊና ደህንነታቸው የተጠበቀ የዲጂታል ስርዓቶች የሚበራከቱበት፣ የውስጥ ፈጠራን የሚበረታታበት፣ በድምሩ የሀገራችንን የኢኮኖሚ እድገትና ትራንስፎርሜሽን በማሳለጥ ወደምንመኘው ሁለንተናዊ ብልጽግና የምናደርገው ጉዞ በእጅጉ የምናፋጥንበት አውድ ይሆናል። ተመልሰናል። የሰሞነኛ ዝግጅታችን ከአማራ ሚዲያ ኮርፖሬሽን እንደቀጠለ ነው። እንግዲህ የዲጂታል ኢትዮጵያ 2030 ነው እያነሳን ያለ ነው። ይካስ እንግዲህ ኢትዮጵያ በ2030 በዲጂታል ዘርፉ ደርስበታለሁ ያለችውንም በስትራቴጂው ላይ አስቀምጣለች። ይካስ እንግዲህ በ2030 70 በመቶ የሚሆነው የኢትዮጵያ ሕዝብ የዲጂታል እውቀት ይኖረዋል የሚል እቅድ አስቀምጣለች። እንደዚሁም 80 በመቶ የሚሆነው በመንግስት ሰራተኛ ደግሞ የዲጂታል ክህሎት ያለው ይሆናል የሚል በስትራቴጂው ላይ ተቀምጧል። ከዚህም ባሻገር 10 ሚሊዮን ዜጎች የዲጂታል ስልጠና ይወስዳሉ፣ መሰረታዊ የሚባለውን ስልጠና ማለት ነው። ወደ 100 ሺህ የሚደርሱ ደግሞ በዘርፉ የበቁ የሰለጠኑ ባለሙያዎች ይፈራሉ ተብሎ ነው የሚጠበቀው። እንግዲህ በ2030 እስከ 2030 ድረስ በሚሰሩ የዲጂታል ስራዎች ላይ ብዙ የሚባሉ የኢትዮጵያ መልኮች ሊቀየሩ የሚችሉበት እድል እንዳለ ቀደም ሲልም ምክትል ጠቅላይ ሚኒስትሩ እያነሱ ነበር። በተለይ ከአርቲፊሻል ኢንቴሊጀንስ ዘርፉ ጋር በተያያዘ እንግዲህ አርቲፊሻል ኢንቴሊጀንስ ከክፍያውም ጋር ከጤናማ አገልግሎት ጋር ከመሰረተ ልማት ጋር እየተያያዘ ያለ ዘርፍ እንደሆነ ይነሳል። እነዚህ በመሰረተ ልማት ግንባታ ላይም እንደዚሁ ከድንበር ተሻጋሪ ንግዶችን ከጉምሩክ አካባቢ ያሉ ስራዎችን በማቀላጠፍ መንገድ ያንን ሊያቀላጥፉ የሚችሉ የዲጂታል መሰረተ ልማቶችን በመገንባት በኩል ኢትዮጵያ ትልቅ ስራ ትሰራለች ተብሎ ይጠበቃል። በተለይ ከቴክኖሎጂን ስናነሳ ቴክኖሎጂን በተለይ ማቴሪያሉን መግዛት በተለይ ከእጅ ስልካችን ጀምሮ ዘመኑ እስከ ላፕቶፕ ዴስክቶፓችን እያንዳንዱ የምንጠቀመው ሊኖረን ይችላል እና በአግባቡ ዋናው ነገር ደግሞ ያንን በደንብ አውቆ ተረድቶ ለሚፈለገው ግብአት መጠቀም መቻል ነው እና ብዙዎቻችን ስልክ እንይዛለን፣ ግን ብዙ ስራ መስራት እየቻለ ስልካችን አንጠቀምበትም። ከማህበራዊ ሚዲያ የዘለለ ስራ ልንጠቀምበት አንችልም እና ስለዚህ በቀጣይ 2030 እንደተቀመጠውም እንደ ስትራቴጂውም በደንብ እያንዳንዱ ዜጋ ላይ ቴክኖሎጂውን መጠቀም ላይ በደንብ መስራት ይጠበቃል ማለት ነው። ያ ሲሆን ነው እንግዲህ ለውጥ ማምጣት የሚችለው። ስለዚህ በየመስሪያ ቤቱ ያለው እያንዳንዱ ሰው ቴክኖሎጂውን በደንብ ተግባራዊ ሆነ ውጤታማ በሆነ መንገድ ለመጠቀም ራሱን ማብቃት መቻል ይጠበቅበታል ማለት ነው። ያ ሲሆን ነው እንግዲህ ውጤት መምጣት የሚችለው። እንግዲህ በቴክኖሎጂው አማካኝነት ጊዜን ትቆጥብበታለህ፣ ገንዘብ ታገኝበታለህ። በሚሊዮን የሚቆጠሩ ሰዎች እንግዲህ በእጃቸው ስልክ ላይ ስራ በመስራት ብዙ ገንዘብ የሚያገኙ ዜጎች እንዳሉ እናውቃለን እና ከዛ እንኳን ባትደርስ ለምትሰራው ስራ አገልግሎት መስጠት እንድትችል መስራት እንድትችል ለራስህ ለእውቀት ያህል ለግንዛቤ ያህል በትንሹም ቢሆን እንደምንም ጥረህ እውቀትና ግንዛቤ ማግኘት የግድ ይጠበቅብሃል ማለት ነው። ከዛ ውጭ ትማርበታለህ። እውቀትን የግድ ዩኒቨርሲቲ ኮሌጅ ወይም የትም ቦታ ላይ ሄደህ የማግኘት እድሉ እንኳን ከሌለ እጅ ላይ ባለው ስልክ ወይም በቴክኖሎጂ ባለው አማካኝነት እውቀትን ትገበያለህ፣ ትማርበታለህ፣ ራስህን ታበቃበታለህ ማለት ነውና ዲጂታል 20 ይሄ መፍጠን የሚለው ነገር በተቋማት ብቻ ሳይሆን በቴክኖሎጂው አቅርቦትን ብቻ ሳይሆን በርካታ ነገሮችን የያዘ እጅግ በጣም ሁለት ቃላት ግን ብዙ ነገሮችን ማከናወን የሚያስችል ተግባር ሆኖ ነው የምናገኘው ዘመኑ። እንግዲህ አሁን ወደ ሶስተኛው ጉዳያችን ነው የምንሸጋገረው። ሶስተኛው ጉዳያችን ዓለም አቀፍ ጉዳይ ነው የምናየው። ከመሸጋገሪያ በኋላ ተመልሰን እንገናኛለን።
ይህ የአማራ ሚዲያ ኮርፖሬሽን የሰሞነኛ ዝግጅት ነው። እንግዲህ ዘመኑ ወደ ሶስተኛው ርዕሰ ጉዳይ ስናልፍ እንግዲህ ከሰሞኑ የዳቮስ ስዊዘርላንድ እየተከናወነ የሚገኘው የዓለም ኢኮኖሚክ ፎረምን እናገኛለን። አዎ የዓለም ኢኮኖሚ ፎረም እንግዲህ በርካታ ባለድርሻዎችን ያሳተፈ በዳቮስ እየተካሄደ ነው ያለው። የዓለም የኢኮኖሚ ፎረም በጣም በርካታ ባለድርሻዎች የሚሳተፉበት ነው። ሀገራት መሪዎች፣ የቢዝነስ መሪዎች የሚሳተፉበት ነው። እንግዲህ በዘንድሮም ከ60 በላይ የሚሆኑ የሀገራት መሪዎች የተገኙበት እንደዚሁም ወደ 400 የሚሆኑ የፖለቲካ መሪዎች የተገኙበት ወደ 800 የሚሆኑ ዓለም አቀፍ ድርጅቶችን የሚመሩ ሰዎች የተገኙበት በጠቅላላው ከ3000 በላይ ዜጎች ተሳታፊዎች የነበሩበት ነው እና እንግዲህ ይህ የኢኮኖሚ ፎረም በአጠቃላይ የዓለምን የኢኮኖሚ ሁኔታ መዘወር የሚችል ነውና በፎረሙ የሚደረጉ ውይይቶች የሚመለከቱ ሀሳቦች በራሱ በዓለም የኢኮኖሚ ሁኔታ ላይ መወሰን የሚችሉ ናቸውና በዚህኛውም ላይ እንግዲህ በተለይ የጂኦፖለቲካ ጉዳዮች በኢኮኖሚው ላይ እያሳደሩት ያለውን ተጽዕኖ በሰፊው ውይይት እየተደረገበት ነው ያለው። የቴክኖሎጂው እድገት በራሱ በተለይ የአርቲፊሻል ኢንተለጀንስ በልዩ ሁኔታ የውይይት ሀሳብ ሆኗል። እነዚህና ሌሎችም ጉዳዮች እየተነሱበት ነው። በነገራችን ላይ የዘንድሮው የዳቮስ የዓለም ኢኮኖሚክ ፎረም የዓለም የኢኮኖሚ ጉባኤ በርካታ ሁኔታዎችን የታዩበት ነበር። እንግዲህ እንደሚታወቀው የአውሮፓና የአሜሪካ የኢኮኖሚ ፍጥጫ በተለይ ከንግዱ ጋር ተያይዞ የታየበት በአውሮፓና በአሜሪካ መሪዎች መካከል ያለው የፖለቲካ ሰጣ ገባ አይሎ የታየበት የግል ሀገሮቹ የበለጠ ስሜታቸውን የግል ፍላጎታቸውን ቅንያዊ በሆነ ንግግር የገለጹበት ቢሆንም እንግዲህ እንደ አውሮፓን አቆጣጠር በ1971 በአንድ ጀርመናዊ በተለይ በክላውስ ሽዋብ የጀርመን ኢኮኖሚስት የተመሰረተ ነው። እንግዲህ ከዛን ጀምሮ ነው እንግዲህ እስካሁን ድረስ 2026 ላይ የደረስ ነው ማለት ነው። እንግዲህ መጀመሪያ በ1971 እንደ አውሮፓን አቆጣጠር ሲመሰረት የአውሮፓ ሀገሮች እዛ አካባቢ ያለው የኢኮኖሚክ ጥምረት መሰረት ያደረገ እሳቤ ቢኖርም አሁን ዓለም አቀፋዊ ይዘቱን መሰረት አድርጎ እዚህ ደረጃ ሊደርስ ይችላል ማለት ነው። የዓለም የኢኮኖሚክ ጉባኤ እንግዲህ የዚህ የዓለም አቀፍ የኢኮኖሚ ጉባኤ በዋናነት ወደ 3 ርዕሰ ጉዳዮች ትኩረት ያደረገ ነበር። የመጀመሪያው የቴክኖሎጂ እድገት ወደ 1.5 ትሪሊየን ዶላር ኢንቨስትመንት በቴክኖሎጂ ቀጣይ ኢንቨስት እንዲደረግ በተለይ ይፋ የተደረገበት የዓለም የቴክኖሎጂ ትስስር ይበልጥ እንዲጠናከር የተገለጸበት ከዛ ባለፈ ደግሞ የአየር ንብረት ለውጥ ላይ ትኩረት ያደረገ ነው። ዓለም አቀፍ ትብብርን መሰረት ያደረጉ በእነዚህ ዋና ዋና ጉዳዮች አሉ። እንግዲህ በዚህ ውስጥ በርካታ ርዕሰ ጉዳዮች ቢኖሩም በተለይ ኢትዮጵያ ያቀረበቻቸውን ዋና ዋና ጉዳዮች መመልከት እንችላለን። ዘመኑ ኢትዮጵያ እንግዲህ ባለፉት ጊዜያት በተለይ በሀገር አቀፍ ደረጃ ያሻሻለችው የኢኮኖሚ ማሻሻያ የተገኙ ውጤቶችን በዓለም ኢኮኖሚ መድረክ ላይ ይፋ ያደረገችበትን መድረክ እናገኛለን። ወደ 200 የሚደርሱ የተለያዩ ስብሰባዎች ነው የተካሄዱት በዛው ውስጥ ለውስጥ ማለት ነውና ኢትዮጵያም እንግዲህ በገንዘብ ሚኒስትሩ አቶ አህመድ ሽዴ የተመራ የልዑክ ቡድን እየተሳተፈ ነው የሚገኘው ጉባኤው ላይ። እሳቸውም የኢትዮጵያን ተሞክሮ አቅርበዋል። በተለይ ከቀጠናዊ ትስስር ጋር በተያያዘ የከፈተቻቸውን የነጻ የንግድ ቀጠና እንግዲህ በጉባኤው ላይ አፍሪካ በተለይ በስራ እድል በደንብ መስራት እንዳለባት ሲነሳ ነበር። የአፍሪካ አንዱ አጀንዳ የሚሆነው የስራ እድል ዘርፉ ነውና ከዚሁ ጋር እና በተለይ ለዚህ ደግሞ ትስስር መፍጠር ሀገራት በራሳቸው ትስስር መፍጠር አለባቸው የሚል ነበር። ከዚሁ ጋር ተያይዞ ኢትዮጵያ አስቀድማ ነጻ የንግድ ቀጠና ከመክፈት ጋር ተያይዞ ስራዎችን እንደሰራች አንስተዋል ሚኒስትሩ። ከጤና ስርዓትን ከማዘመን ጋር ተያይዞ ያሉ ዘላቂ የፋይናንስ ስርዓትን ከመገንባት ጋር ተያይዞ የተወሰደቻቸው ተሞክሮች እንደዚሁም መሰረታዊ የሚባሉ የህዝብ አገልግሎቶችን በዲጂታል ከማስተሳሰር ጋር ተያይዞ የሰራቻቸውን ስራዎች በጉባኤው ላይ በተሞክሮነት ያቀረቡ ነበር ሚኒስትሩ። የሰው ሀብት ልማትና የብዝሃ ኢኮኖሚ ዘርፍን እንደዚሁ ኢትዮጵያ በከፍተኛ ሁኔታ እንደሰራችበትና ለአፍሪካም እንደ ማሳያ እንደሚወሰድ ኢትዮጵያን በዚህ ጉባኤ ላይ እንደዚሁ በፋይናንስ ሚኒስትሩ በገንዘብ ሚኒስትሩ በኩል ተሞክሮዋን አቅርባለች። ይካስ በተለይ በዋናነት የተነሳው በዚህ ጉባኤ ዘመኑ በተለይ የስራ እድልን ፈጠራን ምክንያት አድርጎ አፍሪካ እንግዲህ በሚሊዮን የሚቆጠሩ ወጣቶች ያለ ስራ እድል ፈጠራ ይገኛሉና ይህንን ማስታወስ የሚችል በተለይ የአፍሪካ ሀገሮች ኢትዮጵያን ጨምሮ በርካታ የስራ እድል ፈጠራ መከናወን መቻል እንዳለበት የኢትዮጵያን የስራ እድል ፈጠራን ተሞክሮም እንግዲህ ለሌላው በተለይ ለአፍሪካ ሞዴል በሚሆን መልኩ የቀረበበት ሁኔታ እናስታውሳለን። በተለይ ቀጠናዊ የእሴት ሰንሰለቶችን ማጠናከር በተለይ የስራ እድል እንፍጠር ከተባለ አፍሪካ የሀገሮች እርስ በርስ የተለያዩ ቢሮክራሲን ያላበዛ በተለይ ለወጣቶች የስራ እድል መፍጠር የሚያስችል በአነስተኛና በመካከለኛ ኢንተርፕራይዞች ላይ የተመሰረተ በርካታ ስራዎችን መስራት እንዲቻል በተለይ በኢንዱስትሪ ፓርኮች ከዛም ባለፈ በከተማ ልማት ላይ በተለይ
የሚሰሩ ስራዎችን ወጣቶችን መሰረት ያደረገ ስራ እንዲከናወን ወይም እየተከናወነም እንደሆነ በርካታ ስራዎችን በተለይ ከፍትሃዊ ተገማችና በሀገራት ደረጃ የሚመራ የስራ ዕድል ፈጠራ ተገቢ እንደሆነ የተነሳበትን ሁኔታ እናገኛለን ዘመኑ። እንግዲህ በዳቮስ የኢኮኖሚ ፎረም ላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕም ተገኝተው ነበር። የእሳቸው ንግግር በብዙ መንገድ አሜሪካ ከኢኮኖሚው ጋር በተያያዘ ልትከተላቸው የምትችሉ ሀሳቦችን የተናገሩበት ነው የነበረው። የአውሮፓን ኢኮኖሚ በከፍተኛ ሁኔታ የተቹበት፣ ከዛም አልፎ እሳቸውም ጭምር በአባልነት ያሉበትን የኔቶንም ሁኔታ በከፍተኛ ሁኔታ የተቹበት ነው የነበረው። ይሄ ግጭቶች፣ በተለይ መፈናቀሎች እንደዚሁ የዓለም የኢኮኖሚ ስጋት እየሆኑ እንደሆኑ ፕሬዚዳንቱ እያነሱ ነበር። ከቴክኖሎጂ ጋር ተያይዞ ኤለን መስክም ተገኝተው ነበር። እንግዲህ የዓለም ቁጥር 1 ባለሀብት እንደሆኑ ይታወቃል። እሳቸውም መጪው ዓለም በተለይ ከአርቲፊሻል ኢንቴሊጀንስ ጋር ተያይዞ የሰውን ልጅ ሊተኩ የሚችሉ ቴክኖሎጂዎች በቅርብ ዓመታት ውስጥ ዓለም ላይ ይኖራሉ የሚል ሀሳቦችን አንስተዋል። እንግዲህ ካለን ሰዓት አንጻር በዚህ ብንሰነባበት መልካም ነው። የዛሬው የሰሞነኛ ዝግጅት በዚህ ይጠናቀቃል። በተለይ በሶስት ዋና ዋና ርዕሰ ጉዳዮች ነው እንግዲህ ዘመኑ ዛሬ ቆይታ ያደረግነው። የአማራ ክልል የቱሪዝም መነቃቃት፣ በተለይም ደግሞ ከጥር ጥምቀት በዓል አከባበር እንዲሁም የዓለም አቀፍ የኢኮኖሚ ፎረም በስፋት ዲጂታል 2030 አንስተን ዲጂታል 2030 በዋናነት ትኩረት ያደረግንበት ነበር። ፕሮግራሙን አዘጋጅተን ያቀርብንላችሁ ይካስ ማስረሻና ዘመኑ ታደለ አብረናችሁ ከሌላው የስቱዲዮ ባለሙያዎች ጋር ቆይታ አድርገን ነበር። ስለተከታተላችሁን ምስጋናችን ከፍ ያለ ነው። መልካም ውሎ።